አንዴ ወደ ኋላ አንዴ ወደፊት ማለት አይቀርም። መጀመሪያ ትኩረትህ በእውነት አሁን ላይ እንዳልሆነ ትገነዘባለህ። አሁን ላይ ያለመሆንህን ማወቅ በራሱ ትልቅ ስኬት ነው። ምክንያቱም ያ ማወቅ በራሱ አሁን ላይ መሆን ስለሆነ ምንም እንኳን እንደገና ከመጥፋቱ በፊት ለጥቂት ሰከንዶች የሰዓት ጊዜ ብቻ ቢቆይም ቀጥለህ እየጨመረ በሚሄድ ድግግሞሽ አማካኝነት መንቃትህ ባለፈውና በሚመጣው ላይ ሳይሆን በአሁኗ ቅጽበት ላይ ማተኮሩን ትመርጣለህ። አሁንን ማጣትህን ስትገነዘብም እዚያው ውስጥ ለጥቂት ሰከንዶች ሳይሆን ረዘም ላሉ ጊዜያት ትቆያለህ። ስለዚህ አሁን ላይ በሚገባ ከመሆንህ በፊት፣ በሌላ አገላለጽ ሙሉ በሙሉ ከመንቃትህ በፊት ለአጭር ጊዜ ከመንቃት ወደ አለመንቃት፣ አሁን ላይ ከመሆን ከአእምሮ ጋር ወደ መዋሃድ ሁኔታ አንዴ ወደ ኋላ አንዴ ወደፊት ትላለህ። አሁንን ታጣለህ፣ እንደገና ወደ አሁን ትመለሳለህ። እናም በተደጋጋሚ ትዋዥቃለህ። ብዙ ሰዎች አሁን ላይ መሆንን ወይ ፈጽሞ አያውቁም ወይም ምን እንደሆነ ሳይገነዘቡ በተወሰኑ ልዩ ሁኔታዎች ብቻ በድንገትና ለአጭር ጊዜ ሆነውት ሊያውቁ ይችላሉ። አብዛኛው የሰው ልጅ በመንቃትና ለመንቃት መካከል ሳይሆን በተለያዩ ያለመንቃት ደረጃዎች ውስጥ በየተራ ያልፋል። ተራ ለመንቃትና ጥልቅ አለመንቃት። የተለያዩ ያለመንቃት ደረጃዎች አሉ ስትል ምን ማለትህ ነው? እንደምታውቀው ስትተኛ በሕልም አልባና በሕልም በተሞላ እንቅልፍ መካከል በተከታታይ ትመላለሳለህ። በተመሳሳይ መልኩ ሰዎች ከእንቅልፍ ውጭ ባሉበት ወቅት በተራ አለመንቃትና በጥልቅ አለመንቃት መካከል ብቻ ይመላለሳሉ። ተራ አለመንቃት ብዬ የምጠራው ራስህን ከሐሳብና ከስሜት ከምላሾችህ ከፍላጎቶችህና ከጥላቻዎችህ ጋር አንድ ማድረግን ነው። ይህ ለብዙ ሰዎች የተለመደ ሁኔታ ነው። በዚያ ሁኔታ ውስጥ የምትመራው በኢጓዊ አእምሮ ስለሆነ መሆንን ልብ አትልም። ይህ በከፋ ስቃይ ወይም ሐዘን ውስጥ መሆን ሳይሆን ተከታታይ በሆኑ ዝቅተኛ ያለመረጋጋት፣ ምቾት የማጣት፣ የመሰልቸት ወይም የፍርሃት ስሜት ውስጥ መሆንን ያመላክታል። ይህም በግልጽ እንደሚረብሽ ሳይሆን ከበስተጀርባ እንደሚሰማ የማያቋርጥ ጫጫታ ነው። በአመዛኙ የተለመደ ኑሮ አካል ስለሆነ እስኪያቆም ድረስ ብዙም ልብ አትለውም። ለምሳሌ በተከታታይ የሚሰማ ዝቅተኛ የማቀዝቀዣ ወይም የፍሪጅ ድምፅ መኖሩን በለሆሳስ ብታውቅም በድንገት ሲያቆም ግን የእፎይታ ስሜት ይሰማሃል። ካለመንቃታቸው የተነሳ ብዙ ሰዎች ይህ አይነቱን መሠረታዊ ያለመረጋጋት ስሜት ለማስወገድ አልኮል፣ አደንዛዥ ዕፅ፣ ግብረ ሥጋ፣ ምግብ፣ ሥራ፣ ቴሌቪዥን ወይም ገበያ መውጣትን እንደ ማደንዘዣ ይጠቀማሉ። ይህ በመጠኑ ቢደረግ የሚያስደስት፣ በተደጋጋሚ ሲከናወን ግን በሱስ የተሞላ ተግባር ይሆንና ከሱ የሚገኘው ጥቅምም በአመዛኙ አጭር ዕድሜ ያለው ከሕመም መገላገል ብቻ ይሆናል። በተራ አለመንቃት የሚከሰተው አለመረጋጋት ወደ ጥልቅ አለመንቃት ስቃይ ይለወጣል። በጣም የከፋና ግልጽ የሆነ ስቃይ ወይም የሐዘን ስሜት። ይህ የሚከሰተው ነገሮች ሲሰናከሉ፣ ኢጎ የጥቃት ስጋት ላይ ሲወድቅ፣ ወይም ከባድ ፈተና፣ አደጋ ወይም እርግጠኛ ወይም በአእምሮ ብቻ ያለ ማጣት፣ በኑሮ ሁኔታ ሲፈጠር ወይም በግንኙነትህ ግጭት ሲኖር ነው። ይህ የተራ አለመንቃት ብርቱ መልኩ ነው። የሚለየውም በአይነት ሳይሆን በመጠን ነው። በተራ አለመንቃት ወቅት ነውን እንደ ልማድ መካድንና የሚያስከትለውንም አለመረጋጋትና አለመርካት ብዙ ሰዎች የተለመደ አኗኗር ነው ብለው ይቀበሉታል። የሆነ ፈተና ሲደቀን ይህ ክህደት ኢጎን የጥቃት ስጋት ላይ ይጥለዋል። ሲጋጋል ግን ብርቱ አሉታዊ ስሜቶችን ለምሳሌ ንዴትን፣ ብርቱ ፍርሃትን፣ ጠብ አጫሪነትን፣ ድብርትን ወዘተ ይፈጥራል። ጥልቅ አለመንቃት በአመዛኙ በስቃይ መዋጥና ራስህንም ለሱ ማስገዛት ማለት ነው። ጥልቅ አለመንቃት በሌለበት አካላዊ ጥቃት ሊታሰብ አይችልም።
ብዙ ሕዝብ በተሰበሰበበት፣ ለምሳሌ በአድማ ወቅት ወይም ሀገር በሞላ የጋራ አሉታዊ ጉልበት በፈጠረበት ማንኛውም ጊዜና ቦታ ሁሉ ጥልቅ አለመንቃትን ተከትሎ ይህ አካላዊ ጥቃት ሊከሰት ይችላል። የንቃት ደረጃ የት እንዳለ ጥሩ ማሳያ የሕይወት ፈተናዎች ሲደርሱብህ እንዴት እንደምትወጣቸው ማየት ነው። በእነዚህ ፈተናዎች ወቅት ያልነቃ ሰው የበለጠ ጥልቅ አለመንቃት ውስጥ ሲገባ፣ የነቃ ሰው ደግሞ ወደ ብርቱ መንቃት ይሸጋገራል። አንድን ፈተና ወይ እንዲያነቃህ ትጠቀምበታለህ ወይ ወደ ባሰ ጥልቅ እንቅልፍ እንዲያስገባህ ትፈቅድለታለህ። በዚህም የተራ አለመንቃት ሕልም ወደ ቅዠት ይለወጣል። በአንድ ክፍል ውስጥ ብቻህን ስትሆን፣ በአትክልት ቦታ ስትንሸራሸር ወይም አንድን ሰው ስታዳምጥ በመሳሰሉ የተለመዱ ሁኔታዎች ውስጥ በንቃት አሁን ላይ መሆን ካልቻልክ አንድ ነገር ተሰናክሎብሃል ወይም በትክክል እየሰራ አይደለም ማለት ነው። የሚጎዱህ ወይም ሊጎዱህ የሚችሉ አስቸጋሪ ሰዎች ወይም ሁኔታዎች ሲያጋጥሙህ ግን በእርግጠኝነት መንቃት ውስጥ ልትሆን አትችልም። በዚህ ሁኔታ ውስጥ ስትሆን የፍርሃት አይነት በሆነው ቱግ የማለትና አጸፋዊ ምላሽ የመስጠት ፍላጎት ቁጥጥር ስር ትወድቃለህ። እነዚህ ፈተናዎች የሙከራዎችህ አካል ናቸው። ዐይኖችህን ዘግተህ ለምን ያህል ጊዜ እንደምትቆይ ወይም ምን ዓይነት ሕልሞችን እንደምታይ ሳይሆን አንተ ፈተናዎቹን የምታስተናግድበት መንገድ ብቻ መንቃትህ ያለበትን ደረጃ ለራስህም ሆነ ለሌሎች ያሳያል። ስለዚህ እርጋታ በሰፈነባቸው ተራ ሁኔታዎች ውስጥ መንቃትን ወደ ሕይወትህ ለማምጣት መለማመድ አስፈላጊ ነው። በዚህ መንገድ አሁን ላይ በመሆን ኃይል ትበረታለህ። ይህ በአንተ ውስጥና በአካባቢህ ከፍተኛ የርግብግቦች መጠን ያለው የኃይል ስፍራ ይፈጥራል። በዚህ ስፍራ ውስጥ ምንም አለመንቃት፣ ምንም ተቃርኖ፣ ምንም አለመግባባት ወይም ምንም የኃይል ጥቃት ሊገባና ሊኖር አይችልም። ብርሃን ባለበት ጨለማ ሊኖር እንደማይችል ሁሉ አሁን ላይ የመሆን አካል የሆኑትን ሐሳቦችህንና ስሜቶችህን መታዘብ ስትማር በተራ አለመንቃት ውስጥ ያለውን የበስተጀርባ ድምፅ ለመጀመሪያ ጊዜ ስታዳምጥና ለጥቂት ጊዜ ብቻም ቢሆን ከራስህ ጋር ሰላም ወይም ምቾት ውስጥ መሆን እንደምትችል ስትታዘብ በጣም ትገረማለህ። በአስተሳሰብህ ደረጃ በመፍረድ ባለመርካትና ከአሁን ውጭ ባለ የአእምሮ ውጥን የሚገለጹ ከፍ ያሉ መቋቋሞች እንዳሉ ትገነዘባለህ። በስሜትህ ደረጃ ደግሞ ውስጥ ለውስጥ የሚንቀሳቀስ አለመረጋጋት፣ ውጥረት፣ መሰልቸት ወይም ፍርሃት መኖሩን ልብ ትላለህ። ሁለቱም አእምሮ በተለመደው የመቋቋም ሁኔታ ውስጥ ለመሆኑ ማሳያዎች ናቸው። ምን እየፈለጉ ነው? ካርል ዩንግ በአንድ መጽሐፉ ውስጥ ከአንድ የአሜሪካ ህንዳውያን ተወላጆች መሪ ጋር ስላደረገው ውይይት ሲገልጽ፣ መሪው በሱ እይታ አብዛኛዎቹ ነጮች ኮስታራ ፊቶች፣ የጎሪጥ ዐይኖችና ጨካኝ ስብዕና እንዳላቸው እንደገለጸለት ይናገራል። ቀጥሎም ሁሌም አንድ ነገር እንደፈለጉ ነው። ምን እየፈለጉ እንደሆነ እንጃ። ነጮቹ ሁሌም አንድ ነገር ይፈልጋሉ። ሁሌም ያልተረጋጉና እረፍት አልባ ናቸው። ምን እንደሚፈልጉ አናውቅም። እብዶች ናቸው ብለን እናስባለን እንዳለው ገልጿል። ውስጥ ውስጡን የሚንቀሳቀስና የማያቋርጥ አለመረጋጋት የምዕራቡ ኢንዱስትሪያላዊ ስልጣኔ ከመጀመሩ በፊት ጀምሮ እንደነበረ ግልጽ ነው። መላውን ዓለምና አብዛኛውን ምስራቅ በሸፈነው የምዕራቡ ስልጣኔ ዘመን ግን ታይቶ በማይታወቅ መልኩ በጣም ተባብሶ ይገኛል። በኢየሱስ ጊዜም ነበረ። ከኢየሱስ 600 ዓመት በፊት በቡድሃ ጊዜም ነበረ። ከዚያ በፊትም ለረጅም ጊዜ ነበረ። ለምንድን ነው ሁሌ የምትሰጉት? በስጋት የተሞላ ልቡና ለሕይወታችሁ አንዲት ቀን ይጨምርላችኋልን? ሲል ኢየሱስ ተከታዮቹን ጠይቋል። ቡድሃም ስቃይ ጥልቅ በሆኑና ማቆሚያ በሌላቸው ፍላጎቶቻችንና
ከፍ ያሉ ጉጉቶቻችን ላይ የተመሠረተ ነው ብሎ አስተምሯል። ይህ የጋራ በድንነት ወይም ኮሌክቲቭ ዲስፈንክሽንና አሁንን የመቋቋም አባዜ በውስጡ ከመሆን ንቃት ማጣት ጋር የተገናኘ ሆኖ የኢሰብአዊው ኢንዱስትሪያላዊ ስልጣኔያችን መሠረትም ነው። በነገራችን ላይ ሲግመንድ ፍሩድም ይህ ውስጡን የሚንቀሳቀስ የማያቋርጥ አለመረጋጋት መኖሩን ሲቪላይዜሽን ኤንድ ኢትስ ዲስኮንተንትስ በሚል መጽሐፉ ውስጥ ገልጾታል። ይሁን እንጂ ትክክለኛ ምክንያቱን ካለመገንዘቡም በተጨማሪ ከሱ ነፃ መውጣት እንደሚቻልም ልብ አላለም። ይህ የጋራ በድንነት ሁኔታ ለራሱ ብቻ ሳይሆን ዓለም ላይ ላሉ ሁሉም ፍጡራን ስጋት የሆነ በአመዛኙም ደስታ ቢስና ከመጠን በላይ ሁከተኛና አጥቂ የሆነ ስልጣኔን ወልዷል። ተራ ለመንቃትን ማምከን። ከዚህ መቅሰፍት እንዴት ነፃ መውጣት ይቻላል? መጀመሪያ እውነትነቱን አረጋግጥ። ባላስፈላጊ መዳኘት ነውን በመቋቋምና የአሁኗን ቅጽበት በመካድ አማካይነት በተለያየ መንገድ የሚከሰቱትን አለመረጋጋትን፣ አለመርካትንና ውጥረትን ልብ በል። የመንቃት ብርሃን ላዩ ላይ ስታበራበት ሁሉም አለመንቃት ይሟሟል። ተራ አለመንቃትን እንዴት ማስወገድ እንዳለብህ ስታውቅ አሁን ላይ የመሆንህ ብርሃን በደማቁ ይፈነጥቅና ያለመንቃት የስበት ኃይልን የመቋቋም አቅምህ እንዲጨምር ያደርጋል። ይሁን እንጂ የተራ አለመንቃት ማሳያዎች የተለመዱ ስለሆኑ መጀመሪያ አካባቢ በቀላሉ መለየት ሊያስቸግር ይችላል። አእምሮአዊና ስሜታዊ ሁኔታህን በራስ ክትትል መቆጣጠርን ልማድህ አድርግ። በዚህች ወቅት የተረጋጋሁ ነኝ ወይ ብሎ በየጊዜው ራስን መጠየቅ ጥሩ ነው። ወይም በአሁኗ ቅጽበት ውስጤ ምን እየሆነ ነው ብለህ ራስህን መጠየቅም ትችላለህ። ካንተ ውጭ በሚሆነው ላይ ፍላጎት እንደምታሳይ ሁሉ በውስጥህ ለሚሆነውም እንዲሁ አድርግ። የውስጡን ካስተካከልክ የውጭው ትክክለኛ ቦታውን ይይዛል። ቀዳማዊ እውነታ ውስጣዊው፣ ዳግማዊ እውነታ ደግሞ ውጫዊው ነው። እነዚህን ጥያቄዎች ወዲያውኑ ለመመለስ ግን አትሞክር። እስኪ ይህንን ልምምድ አሁኑን ሞክር። መላ ትኩረትህን ወደ ውስጥህ አድርግ። ውስጥህን እይ። አእምሮህ ምን ዓይነት ሐሳቦችን እያፈለቀ ነው? አሁን ምን ይሰማሃል? በመቀጠል ትኩረትህን ገላ ላይ አሳርፍ። የሆነ ውጥረት ይሰማሃል? ውጥረቱ ያለው የት አካባቢ ነው? በመጠኑ ዝቅ ያለ መረጋጋት ስሜት ካስተዋልክና የበስተጀርባ ድምፅ ካለ የአሁኗን ቅጽበት በመካድ ሕይወት ራሷን እንዴት እየሸሸህ እየተጋፈጥክና እየካድክ እንደሆነ ፈትሽ። ሰዎች የአሁኗን ቅጽበት ሳይታወቃቸው የሚከላከሉባቸው ብዙ መንገዶች አሉ። ከዚህ በመቀጠል ጥቂት ምሳሌዎች እሰጥሃለሁ። ከሐዘን ነፃ መውጣት። እየሠራ ያለኸውን መሥራት ያስጠላሃል? ቋሚ ሥራህ ወይም ለመሥራት ተስማምተህ እየሠራ ያለኸው ሥራ ሊሆን ይችላል። ብቻ ከውስጥህ የሆነ የጥላቻ ወይም የመከላከል ስሜት ይሰማሃል? አጠገብህ ያለ ሰውን የሚመለከት ግን አውጥተህ ያልተናገርከው የጥላቻ ስሜት ውስጥህ አለ? በዚህ ስሜት ውስጥ ሆነህ ወደ ሌሎች የምትልከው ወይም የምትለቀው ጉልበት ጎጂ ከመሆኑ የተነሳ ራስህንና አጠገብህ ያሉትን እየበከለ እንደሆነስ ታውቃለህ? ውስጥህን በሚገባ ተመልከት። ትንሽም ብትሆን የጥላቻ ፈቃደኛ ያለመሆን ዱካ አለች? ካለች በአእምሮም በስሜትም ደረጃ ልብ በላት። ይህችን ሁኔታ አስመልክቶ አእምሮህ ምን ዓይነት ሐሳቦች እየፈጠረ ነው? ቀጥለህ ለሐሳብ የአካል ምላሽ የሆነውን ስሜትህን ተመልከት። ስሜቱን ልብ በል። ይህ ደስ የሚል ወይስ የማይል ስሜት ነው? በውስጥህ
እንዲኖር የምትመርጠው አይነት ጉልበት ነው ወይ? ሌላ ምርጫስ አለህ ወይ? ምናልባት ሌላ ሰው እየተጠቀመብህ ነው። ምናልባት እያከናወንክ ያለኸው ሥራ አድካሚ ነው። ምናልባት በቅርብህ ያለው ሰው የማይታመን አናዳጅ ወይም ያልነቃ ነው። እነዚህ ሁሉ ግን በራሳቸው ጠቃሚ አይደሉም። ስለ ተፈጠረው ሁኔታ ያሉ ሐሳቦችና ስሜቶች ምክንያታዊ ሆኑ አልሆኑ ምንም ለውጥ አያመጣም። እውነታው አንተ ነውን እየተቋቋምክ እምቢ እያልክ መሆንህ ነው። የአሁኗን ቅጽበት ወደ ጠላትነት እየቀየርካት ነው። በውስጥና በውጭ ባለው መካከል ግጭትን፣ አንተ ውስጥ ደግሞ ሐዘንን እየፈጠርክ ነው። ሐዘን ውስጥ መሆንህ ውስጣዊ አንተነትህንና በአካባቢህ ያሉትን ብቻ ሳይሆን ካንተ የማይነጠለውን የጋራ የሰው ልጅ መንፈስ ጭምር እየበከለ ነው። በዓለማችን እየታየ ያለው የአካባቢ ብክለት የውስጣዊ መንፈሳችን ብክለት ውጫዊ ነጸብራቅ ነው። በሚሊዮን የሚቆጠሩ ግለሰቦች ለውስጣዊ ስፍራቸው ወይም በውስጣቸው እየሆነ ላለ ሁሉ ኃላፊነት መውሰድ ያለመፈለጋቸውም ውጤት ነው። ስለዚህ ያሉህ ምርጫዎች እነዚህ ናቸው። እያከናወንክ ያለውን ሥራ አቁም። የሚመለከተውን ሰው በማናገር ስሜትህን በሚገባ ግለጽ። ወይም በሁኔታው ዙሪያ አእምሮ የፈጠረውንና የውሸት ማንነትን ከማጠናከር ያለፈ ምንም የማይፈይደውን አሉታዊነትን ጣል። ከንቱነቱን ማስተዋል ጠቃሚ ነው። አሉታዊነት አንድን ሁኔታ የምንቋቋምበት ወይም የምናስተናግድበት አዋጭ መንገድ ፈጽሞ አይደለም። እንዲያውም በአመዛኙ እዚያ ሁኔታ ውስጥ ተቆልፈን እንድንቆይ የሚያደርግና እውነተኛ ለውጥን የሚጋርድ ነው። በአሉታዊ ጉልበት የሚከናወን ማንኛውም ተግባር በሱ የተበከለ ብቻ ሳይሆን ከጊዜ በኋላም ተጨማሪ ስቃይና ሐዘን የሚያስከትል ይሆናል። ከዚህም በተጨማሪ አሉታዊ ውስጣዊ ሁኔታ ተላላፊ ነው። ለምሳሌ የሐዘን ስሜት ከአካላዊ ሕመም የበለጠ በቀላሉ ይሰራጫል። በከፍተኛ መንቃት መከላከል ካልቻሉ በስተቀር በማስተጋባት ሕግ አማካይነት በሌሎች ውስጥ ያለውን አሉታዊነት ይቀሰቅሳል ብሎም ይመግባል። ዓለምን እየበከልክ ነው ወይስ ቆሻሻዋን እየጠረክ? ለዚህች ዓለም ኃላፊነት እንዳለብህ ሁሉ ለውስጣዊ ስፍራህም ማንም ሳይሆን አንተ ራስህ ኃላፊነት አለብህ። እንደ በውስጥ ሁሉ በውጭም የሰው ልጆች ውስጣዊ ብክለትን ጠራርገው ሲያስወግዱ ውጫዊ ብክለትን መፍጠር ያቆማሉ። አሉታዊነትን እንዴት ማስወገድ ይቻላል? በመጣል ወይም በማራገፍ። እጅ ውስጥ ያለን የጋለ ፍም እንዴት ነው የምታሽቀነጥረው? የተሸከምከውን ከባድና አላስፈላጊ ጭነት እንዴት ነው የምታራግፈው? ስቃይ በቃኝ፣ ሸክሙን ተጭኖ መጓዝ ይብቃኝ በማለት ስታራግፈው ነው። ውስጣዊ አለመንቃትን ማለትም የስቃይ ገላን ወይም ማንኛውም ስቃይ፣ ለምሳሌ በጣም የሚወዱትን ማጣት የመሳሰሉ ስር የሰደዱ የስቃይ ሁኔታዎችን እንዳሉ በመቀበልና አሁን ላይ የመሆን ብርሃንህን ወይም የማያቋርጥ ትኩረትህን በማሳረፍ ወደ በጎ ልትለውጣቸው ትችላለህ። በአንጻሩም የተለመዱ የተራ አለመንቃት ሁኔታዎች እንደማያስፈልጉህና እንደማይጠቅሙህ ከተገነዘብክና በድንገት የምታደርጋቸው የተለመዱ እንቅስቃሴዎችና የምትሰጣቸው አፍራሽ ምላሾች ጎተራ ያለመሆን ምርጫ እንዳለህ ካወቅ በቀላሉ ልታራግፋቸው ትችላለህ። ይህን በተግባር ማድረግ መቻል ማለት የአሁኗ ቅጽበት ኃይል ላይ መድረስ መቻል ማለት ነው። ካለሱ ደግሞ ሌላ ምንም ምርጫ የለህም። አንዳንድ ስሜቶችን አሉታዊ ብለህ ከሰየምካቸው ቀደም ብለህ እንደገለጽከው የበጎና የመጥፎ አእምሮአዊ ተቃራኒ ጫፎችን እየፈጠርክ አይደለም ወይ? አይደለም። ተቃራኒ ጫፎች የተፈጠሩት ቀደም ባለ ደረጃ ነው። መጀመሪያ አእምሮ ይህችን ቅጽበት እንደ መጥፎ ፈረጃት ወይም ፈረዳት። ቀጥሎ
ይህ ዳኝነት አሉታዊ ስሜቱን ፈጠረ። ይሁን እንጂ አንዳንድ ስሜቶችን አሉታዊ ካልካቸው መኖር የለባቸውም እያልክ አይደለም ወይ? እነዚህ ስሜቶች ውስጥ መሆን ጥሩ አይደለም እያልክ ነው ወይ? እኔ እንደተረዳሁት የሚሰሙን ሁሉም ስሜቶች ከመፍረድና መሆን አልነበረባቸውም ከማለት ይልቅ እንዲሆኑ መፍቀድ አለብን የሚል ነው። በጥላቻ ስሜት ውስጥ መሆን ችግር የለውም። መናደድ፣ ግልፍተኝነት ወይም ብስጩነት ችግር የለውም። አለበዚያ ስሜቶቻችንን ወደ መክታት ወይም መክዳት እንገባለን። ሁሉንም ነገር ባለበት ሁኔታ መቀበል ጥሩ ነው አይደለም እንዴ? አዎ፣ አንድ የተለመደ የአእምሮ ሁኔታ፣ ስሜት ወይም ምላሽ አንዴ ውስጥ ካደረ ግን ተቀበለው። ሁኔታው ሲከሰት በበቂ መንቃት ውስጥ ስላልነበርክ አማራጭ አልነበረህም። ይህ ፍርድ ሳይሆን ሐቅ ነው። አማራጭ ቢኖርህ ኖሮ ወይም አማራጭ እንዳለህ ብትገነዘብ ኖሮ ተብሎ መጠራት ይገባዋል። ይህም ስነ ልቦናዊ ጊዜ ነው፣ ያለፈና የሚመጣ። ባለፈው ጊዜ አንዳንድ ነገሮች በፈለግከው መንገድ አልሄዱልህም። እነዚያ ባለፈው ጊዜ የሆኑትን ወይም ያልሆኑትን አሁን እየካድካቸው አይሆንም እያልክ እየተቋቋምካቸው ነው። አሁን ላይ ያለውንም ነውን እየተቋቋምክ ነው። እንድትቀጥል የሚያደርግህ ተስፋ ነው። ይሁን እንጂ ተስፋ በሚመጣው ላይ እንድታተኩር ያደርግሃል። ይህ ተከታታይ ትኩረት በበኩሉ አሁንን እንድትክድ ብሎም ደስተኛ እንዳትሆን ያደርግሃል። የአሁኑ የኑሮ ሁኔታዬ ባለፈው ጊዜ የሆኑ ነገሮች ውጤት መሆኑ እውነት ነው። ይሁን እንጂ ይህ አሁንም የአሁን ሁኔታዬ ነው። በዚህ ሁኔታ ውስጥ መታሰሬ ወይም መወሰኔ ነው ደስተኛ እንዳልሆን የሚያደርገኝ። ለአጭር ጊዜ ያህል የኑሮ ሁኔታህን እርሳና ያንተ ሕይወት ላይ አተኩር። ልዩነቱ ምን ላይ ነው? የኑሮ ሁኔታህ በጊዜ ውስጥ ነው የሚኖረው፣ ሕይወትህ ግን አሁን ነው። የኑሮ ሁኔታህ የአእምሮ ትርኪ ምርኪ ክምችት ነው፣ ሕይወትህ ግን እውን ነው። ወደ ሕይወትህ የምታስገባውን ጠባብ በር ፈልግ። ይህችም አሁን ተብላ ትጠራለች። ሕይወትህን ወደዚች ቅጽበት ጠበብ አድርጋት። የኑሮ ሁኔታ በችግር የተሞላ ሊሆን ይችላል፣ እንደ ማንኛውም የኑሮ ሁኔታ። ሆኖም በዚች ቅጽበት ውስጥ ችግር ካለ ፈልግ። ነገ አይደለም ወይም ከ10 ደቂቃ በኋላ አሁን ላይ ችግር አለብህ። በችግሮች የተሞላ ከሆነ አዲስ ነገር የሚያስገባ ቦታ የለም፣ ለመፍትሄ ቦታ የለም። ስለዚህ በተቻለ መጠን ቦታ ሥራ፣ ቦታ ፍጠር። በኑሮ ሁኔታ ስር ሕይወትህን ማግኘት የምትችለው በዚህ መልኩ ነው። እስኪ ቀጣዩን ልምምድ አድርግ። አሁን ባለህበት ሁኔታ ውስጥ ሙሉ በሙሉ ሁን። የስሜት ሕዋሳትህን በሙሉ ተጠቀምና አካባቢህን ታዘብ። ልብ በል ብቻ፣ ትርጉም አትስጥ። ብርሃኑን፣ ቅርጾቹን፣ ቀለማቱን፣ የነገሮች ቅርጻ አካላትን ተመልከት። የእያንዳንዱን ነገር በዝምታ ውስጥ መሆን ልብ በል። ሁሉም ነገር እንዲሆን የሚያደርገውን ባዶ ቦታ አስተውል። ድምፆቹን አዳምጣቸው፣ አትዳኝ። ከድምፆቹ ስር ያለውን ጸጥታ አዳምጥ። የሆነ ነገር ንካ። ማንኛውም ነገር መሆኑ ይሰማህ። ለመኖሩም ዕውቅና ስጥ። የትንፋሽህን ምት ልብ በል። አየር ወደ ውስጥ ሲገባና ወደ ውጭ ሲወጣ ይሰማህ። በገላህ ውስጥ ያለውን የሕይወት ጉልበት እንዲሰማህ አድርግ። ሁሉም ነገር በውጭም በውስጥም እንዳለው እንዲሆን ፍቀድለት። የሁሉንም ነገሮች ነውነት ወይም ኢዝነስ ፍቀድ። በጥልቀት ወደ አሁን ግባ። እንዲህ ስታደርግ አደንዛዡንና የአእምሮ ፈጠራ የሆነውን ሁሉ ወደ ኋላ እየተውክ ነው። ቀስ በቀስ ዓለምን እየመረዘና እያጠፋ እንዳለ ሁሉ የሕይወት ጉልበትህን የሚመጠውን ያበደውን አእምሮ ትተህ እየወጣህ ነው። ከጊዜ ሕልም በመንቃት ወደ አሁን እየመጣህ ነው። ሁሉም ችግሮች የአእምሮ ብዥታዎች ናቸው። ከባድ ሸክም የተነሳልኝ ያህል ይሰማኛል። ቀለል የማለት ስሜት፣ ግልጽ የሆነ። ይሁን እንጂ ችግሮቼ አሁንም እየጠበቁኝ ነው። አይደሉም እንዴ? ችግሮቹ አልተፈቱም። ለጊዜውም ቢሆን እየሸሿቸው ብቻ አይደለም እንዴ?
አሁኑኑ ራስህን መንግሥተ ሰማይ ውስጥ ብታገኘው ብዙም ሳይቆይ አእምሮህ አዎ ግን ማለቱ አይቀርም። ውሎ አድሮ ይህ ችግሮችህን የመፍታት ጉዳይ አይደለም፣ ችግሮች እንደሌሉ የመገንዘብ ጉዳይ እንጂ። ያሉት ሁኔታዎች ብቻ ናቸው። አሁኑኑ ድርጊት የሚሹ ወይም እስኪለወጡ ወይም አንድ ነገር እስኪደረግ ድረስ የአሁኗ ቅጽበት ወይም ነውነት አካል ተደርገው ዝም የሚባሉ ወይም እንዳሉ የምንቀበላቸው ሁኔታዎች። ችግሮች አእምሮ ሰራሽ ናቸው፣ ለመኖርም ጊዜን ይፈልጋሉ። በእርግጠኛዋ የአሁኗ ቅጽበት ውስጥ ግን ሊኖሩ አይችሉም። ትኩረትህን አሁን ላይ አድርግና በዚህች ቅጽበት ውስጥ ምን ችግር እንዳለህ ልትነግረኝ ትችላለህ? ምንም መልስ እያገኘሁ አይደለም። ምክንያቱም ትኩረትህ ሙሉ በሙሉ አሁን ላይ ከሆነ ችግር ውስጥ መሆን ፈጽሞ አትችልም። እርግጥ ነው ድርጊትን የሚጋብዝ ወይም መቀበል ያለብን ሁኔታ ይኖራል። ይህን ችግር ማድረግ ግን ለምን ያስፈልጋል? ማንኛውንም ነገር ችግር ማድረግ ለምን? ሕይወት በራሷ ፈታኝ አይደለችም እንዴ? ችግሮች ምን ሊያደርጉልህ ትፈልጋቸዋለህ? አእምሮህ ጥሎበት ችግሮችን ይወዳል። ምክንያቱም ማንነት የሚመስል ነገር ስለሚሰጡ። ይህ የተለመደ እብደት ነው። ችግር ለአንድ ሁኔታ አሁን ላይ መፍትሄ ለማግኘት ሳይፈለግ ወይም ሳይኖር ሲቀርና ሳይታወቅህም የማንነትህ አካል አድርገህ በመውሰድ አእምሮህ ውስጥ የምታኖረው ጣጣ ነው። በኑሮ ሁኔታ በመዋጥህ የተነሳ ለሕይወት ለመሆን ያለህ ስሜት ሊጠፋ ይችላል። ወይም አሁን መስራት በምትችለው አንድ ነገር ላይ ከማተኮር ይልቅ ወደፊት የምታከናውናቸው ወይም ምናልባት ማከናወን የሚገቡህ 100 ነገሮች ጭነት በአእምሮ ውስጥ ተሸክመ ሊሆን ይችላል። ችግር ስትፈጥር ስቃይንም ትፈጥራለህ። የሚያስፈልግህ አንድ ቀላል ምርጫ ነው፣ ቀላል ውሳኔ። የፈለገው ቢሆን ለራሴ ምንም አይነት ተጨማሪ ስቃይ አልፈጥርም የሚል። ለራሴ ምንም አይነት ተጨማሪ ችግር አልፈጥርም። ይህ ቀላል ምርጫና መሰረታዊም ነው። ስቃይ የሰለችህ ካልሆንክ ወይም ክፉኛ የተማረርክ ካልሆነ በስተቀር ይህን ምርጫ አታደርግም። የአሁኗን ቅጽበት ኃይል ካልተጎናጸፍክ በስተቀር ደግሞ አንዴ የጀመርከውን ግቡ ማድረስ አትችልም። ለራስህ ተጨማሪ ስቃይ ካልፈጠርክ ለሌሎች ተጨማሪ ስቃይ አትፈጥርም። ከዚህም በተጨማሪ በአሉታዊው ችግር ፈጣሪነት ውቧን ዓለም ውስጣዊ ሰላምህንና የሰው ልጅን የጋራ አስተሳሰብ አትበክልም። በድንገተኛ የሞትና የሕይወት ሁኔታ ውስጥ አልፈህ የምታውቅ ከሆነ ያ በወቅቱ ችግር እንዳልነበረ ትገነዘባለህ። አእምሮ ይህንን የሚነካካበትና ችግር የሚያደርግበት ጊዜ አልነበረውም። በድንገተኛ አደጋ ወቅት አእምሮ ሥራውን ያቆማል። አንተም አሁን ላይ ሙሉ በሙሉ ትሆናለህ፣ እናም በከፍተኛ ኃይል ትሞላለህ። ለዚህ ነው ተራ ሰዎች በድንገተኛ አደጋ ጊዜ ማመን የሚያስቸግሩ ቆራጥ ድርጊቶችን መፈጸማቸውን የሚገልጹ ሪፖርቶች የምንሰማው። በማንኛውም ድንገተኛ አደጋ ወቅት ወይ ትተርፋለህ ወይ አትተርፍም። የትኛውም ቢከሰት ችግር አይደለም። ችግሮች ብዥታዎች ናቸው ስል አንዳንድ ሰዎች ይናደዳሉ። ምክንያቱም የማንነት ስሜታቸውን ማን እንደሆኑ የሚያስቡበትን አቅላቸውን ለመውሰድ እየዛትኩባቸው ስለሆነ በውሸት የማንነት ስሜት ላይ ብዙ ኃይላቸውን አፍስሰዋል። ለብዙ ዓመታት ሳይታወቃቸው መላ ማንነታቸውን በችግሮቻቸው ወይም በስቃዮቻቸው ዙሪያ ሲተረጉሙ ኖረዋል። ከሱ ውጭ ከቶ ማን ሊሆኑ ነው? ሰዎች ለሚናገሩት፣ ለሚያስቡት ወይም ለሚያደርጉት ሁሉ ምክንያቱ በአመዛኙ ፍርሃት ነው። የዚህም መነሻ ትኩረታችን በወደፊት ጊዜ ላይ ሲሆንና ከአሁን ጋር ከግንኙነት ውጭ ስንሆን ነው። አሁን ውስጥ ችግር እንደሌለ ሁሉ ፍርሃትም የለም። አሁን ላይ አንድ ነገር እንድታደርግ የሚጋብዝ ሁኔታ ቢከሰት የምትወስደው እርምጃ የአሁኗን ቅጽበት ልብ ከማለት የሚመነጭ ስለሆነ ግልጽና ጥልቅ ይሆናል። ውጤታማ የመሆኑ ዕድልም ከፍተኛ ነው። ካለፈውና ከተለመደው የአእምሮ ሁኔታ የሚመነጭ ቱግ ባይነት ሳይሆን ከተፈጥሮ ችሎታ የሚመጣ ምላሽ ነው። ጊዜ የገደበው አእምሮ እንደ ልማዱ ቱግ በማለት
ምላሽ ሊሰጥባቸው በነበሩ ሌሎች ሁኔታዎች ውስጥ ብትሆን እንኳን ምንም አለማድረግ የተሻለ ውጤታማ ሆኖ ታገኘዋለህ። ማዕከልህን አሁን ላይ ብቻ አድርገህ ቆይ። በንቃት ዝግመታዊ ለውጥ የተከሰተ ትልቅ መሻሻል። ከቀረበው ገለጻ ከአእምሮና ከጊዜ ነፃ የመሆንን ሁኔታ በጨረፍታም ቢሆን አይቼዋለሁ። ይሁን እንጂ ካለፈውና ወደፊት ከሚመጣው በጣም ኃይለኛ ተጽዕኖ ራስን ለረጅም ጊዜ ማራቅ ይቻል ይሆን? በጊዜ የተገደበው የመንቃት ሁኔታ በሰው ልጅ መንፈስ ውስጥ ጠልቆ የተተከለ ነው። አሁን እያደረግን ያለነው ግን በዓለማችንና ከዚያ ወዲያ እየሆነ ያለው ፍጹም የሆነ ትራንስፎርሜሽን አካል ነው። ንቃት ወይም ኮንሽስነስ ከቁስ ከቅርጽና ከመነጣጠል ህልም የሚያደርገው መንቃት። የጊዜ መጨረሻ የሰው ልጆች ሕይወትን ለዘመናት ተጭነውና ማመን በሚያስቸግር ደረጃ ከፍተኛ ስቃይ ሲፈጥሩ ከነበሩ የአእምሮ አሰራሮች ሰብረን እየወጣን ነው። ኀጢአት የሚለውን ቃል እየተጠቀምኩ አይደለም። አለመንቃት ወይም እብደት ብሎ መጥራቱ የበለጠ ጠቃሚ ነው። ይህ ካረጀው የንቃት ሁኔታ ወይም አለመንቃት ሰብሮ መውጣት እኛ ማድረግ ያለብን ነገር ነው ወይስ በሆነ መንገድ የሚከሰት ነው? ማለቴ ለውጥ የማይቀር ነው ወይ? ይህ ያተያይ ጥያቄ ነው። እንዲያውም ማድረግና መከሰት አንድ ሂደት ናቸው። ምክንያቱም ከንቃት ፍጹምነት ወይም ታላቅነት ጋር አንድ ስለሆንክ ሁለቱም መለያየት አትችልም። የሰው ልጆች ያሳኩታል የሚል እርግጠኛ ዋስትና ግን የለም። ሂደቱ የማይቀር ወይም በራሱ የሚሆንም አይደለም። ያንተ ትብብር ወሳኝ አካሉ ነው። በፈለግከው መንገዴው በንቃት ዝግመታዊ ለውጥ ድንገተኛ መሻሻል የሚታይበት ነው። እንደ የሰው ዘር የመትረፋችን የመጨረሻ በርም ይኸው ነው። በመሆን ውስጥ የሚገኝ ሐሴት። በስነ አእምሮአዊ ጊዜ ቁጥጥር ስር መውደቅህን ለማወቅ አንድ ቀላል መስፈርት መጠቀም ትችላለህ። ራስህን ጠይቅ። እየሠራሁ ባለሁት ሥራ ውስጥ ሐሴት፣ ምቾት፣ ቀለል ማለት ወዘተ አለ ወይ? ከሌለ የአሁኗን ቅጽበት ጊዜ እየሸፈናት ነው። እንዲሁም ሕይወት እንደ ሸክም ወይም እንደ ትግል እየታየች ነው። እየሠራ ባለኸው ሥራ ውስጥ ሐሴት፣ ምቾት ወዘተ ከሌሉ የሥራውን ምንነት መቀየር ሳይሆን እንዴት እየሠራኸው እንደሆነ መቀየር ብቻ በቂ ሊሆን ይችላል። እንዴት ሁሌም ከምን የበለጠ ጠቃሚ ነው። ማግኘት በምትሻው ውጤት ላይ ሳይሆን ለድርጊቱ የበለጠ ትኩረት መስጠት ትችል እንደሆነ እስኪ ተመልከት። ይህች ቅጽበት ለምታመጣው ሰው ወይም ነገር ሁሉ ሙሉ ትኩረትህን ስጥ። ይህ በራሱ ነውን ሙሉ በሙሉ መቀበልህን ያመለክታል። ምክንያቱም ለአንድ ነገር በተመሳሳይ ጊዜ ሙሉ ትኩረትህን መስጠትና መቋቋም ስለማትችል የአሁኗን ቅጽበት ማክበር እንደጀመርክ ወዲያውኑ አለመደሰትና ትግል ይከስማሉ። ሕይወትም በሐሴትና በምቾት ትሞላለች። የአሁኗን ቅጽበት ልብ ካልክ የምትሠራው ሁሉ በጥራት በእንክብካቤና በፍቅር የተሞላ ይሆናል፣ በጣም ቀላሉ ድርጊት ሳይቀር። ስለሆነም ድርጊትህን ተከትሎ ለሚመጣ ፍሬ ትኩረት አትስጥ። በድርጊቱ ላይ ብቻ ተኩር። ፍሬው በገዛ ፈቃዱ ይመጣል። ይህ በኃይል የተሞላ መንፈሳዊ ምግባር ነው። በጣም ከቆዩና ውብ መንፈሳዊ ትምህርቶች አንዱ በሆነው በሃጋቫድ ጊታ ውስጥ እንደተጠቀሰው ድርጊትን ተከትሎ ከሚመጣ ፍሬ ጋር የሙጥኝ ለማለት ካርማ ዮጋ ተብሎ ይጠራል። የቅዱስ ተግባር መንገድም ተብሎ ይገለጻል። ሱስ መሰሉ ከአሁን የመሸሽ ጥረት ሲቆም የመሆን ሐሴት ወደምትሠራው ነገር ሁሉ ይፈሳል። ትኩረትህ ወደ አሁኗ ቅጽበት ሲመለስ ወዲያውኑ አሁን ላይ የመሆን የእርጋታ የሰላም ስሜት ሰውነትህን ይወረዋል። ለስኬትህና ለእርካታህ በነገ ላይ አትተማመንም። ለመዳን እስከ ነገ አትጠብቅም። ስለሆነም ወደፊት ለሚመጡ ውጤቶች ደንታ የለህም። ውድቀትና ስኬት ውስጣዊ የመሆን ሁኔታህን ለመለወጥ ኃይል አይኖራቸውም። በኑሮ ሁኔታ ስር ሕይወትን አግኝተሃልና የሥነ ልቦናዊ ጊዜ በሌለበት ወቅት የማንነት ስሜትህ ከመሆን ይገኛል።
ካለፈው አንተነት ሳይሆን። ስለሆነም አሁን ካለኸው ሌላ ማንም የመሆን ስነ ልቦናዊ ፍላጎትህ የለህም። በዓለም ላይ ወይም በሌላ አገላለጽ በኑሮ ሁኔታህ ደረጃ ሀብታም፣ አዋቂ፣ የተሳካለት፣ ከዚህ ወይም ከዚያ ነፃ የሆነ ልትሆን ትችላለህ። በመሆን ውስጣዊ ይዘትህ ግን አሁን ምሉና ምሉ ነህ። በዚያ ሙሉ በሆንበት ሁኔታ ውስጥ ውጫዊ ግቦችን ማሳደድ እንችል ይሆን? አዎ። ይሁን እንጂ ምንም ነገር ወይም ማንም ሰው ለወደፊት ያድነኛል ወይም ደስተኛ ያደርገኛል የሚል ብዥታዊ ተስፋ አይኖርህም። የኑሮ ሁኔታህን በተመለከተ ማግኘት ወይም ማሳካት የምትፈልጋቸው ነገሮችና ሁኔታዎች ሊኖሩ ይችላሉ። ይህ የቁስ ዓለም ነው፣ የማግኘትና የማጣት ዓለም። ጥልቅ በሆነ ደረጃ ግን ምሉ ነህ። ይህን ስትገነዘብም ከምታከናውነው ተግባር በስተጀርባ የጨዋታ የሐሴት ኃይል ይኖራል። ከስነ ልቦናዊ ጊዜ ነፃ በመሆንህም ግቦችህን የምታሳድደው በፍርሃት፣ በንዴት፣ ባለመርካት ወይም ሌላ የመሆን ፍላጎት በሚነዳ ኃይለኛ ግፊት አይሆንም። ኢጎ ራስን እንደ ማጣት አድርጎ በሚቆጥረው የውድቀት ፍርሃት ተሸብበህም ምንም ካለማድረግ አትቆጠብም። ጥልቅ የማንነት ስሜትህ ወደፊት ከሚሆን ሳይሆን አሁን ከመሆን የሚፈልቅ ከሆነ ደስታህም ይሁን የማንነት ስሜትህ በውጤት ላይ የተመሠረተ አይሆንም። በዚህም የተነሳ ከፍርሃት ነፃ ትሆናለህ። ዘላቂነትን ከማይገኝበት ቦታ አትፈልግም። ከቁስ፣ ከማግኘትና ከማጣት፣ ከውልደትና ከሞት ተለዋዋጭ ዓለም ሁኔታዎች፣ አካሄዶች፣ ቦታዎች ወይም ሰዎች ደስተኛ እንዲያደርጉህ አትጠብቅም። እንደ ጠበቅካቸውም ሳይሆኑ ሲቀሩም አትሰቃይም። ሁሉም ክቡር ነው። ምንም ነገር ግን አስፈላጊ ወይም ወሳኝ አይደለም። ነገሮች ይወለዳሉ፣ ይሞታሉም። አንተ ግን ከነገሮች ስር ያለውን ዘላለማዊነት ትገነዘባለህ። እውን የሆነ ማንኛውም ነገር ስጋት ላይ ሊወድቅ አይችልም። የመሆን ሁኔታ ይህ ከሆነ ስኬታማ ለመሆን እንዴት ይቻልሃል? ገና ድሮ ተሳክቶልሃል።